ለህዝብ አገልግሎት እየሰጠ የሚገኝ በመሬት ውስጥ የተዘረጋ የኢትዮ ቴሌኮም ገመድ ሲቆርጡ ነበር የተባሉ 3 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ረዳት ሳጅን አለም ልጅ አለም ዝርዝር አለው። ተጠርጣሪዎቹ የወንጀል ድርጊቱን ፈጽመዋል የተባለው መጋቢት 23 ቀን 2017 ዓ.ም በቂርቆስ ክፍለ ከተማ ወረዳ 8 ሂልተን ሆቴል አካባቢ በቀኑ ክፍለ ጊዜ ነው። የቂርቆስ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ረዳት ኢንስፔክተር ፍሬው ዘሪሁን እንደገለጹት ተጠርጣሪዎቹ ንብረትነቱ የኢትዮ ቴሌኮም የሆነ ለኔትወርክ አገልግሎት በመሬት ውስጥ የተዘረጋን ገመድ በመቆፈር በመጋዝ እየቆረጡ እያሉ በስራ ላይ በነበሩ የፖሊስ አባላት እጅ ከፍንጅ ተይዘው ምርመራ እየተጣራባቸው ይገኛል። ለከተማው ማህበረሰብ አገልግሎት በመስጠት ላይ ያለውን ኬብል በዶማ በመቆፈር በማውጣት ካወጡ በኋላ በመጋዝ ቆርጦ ሲወስዱ ነው እንግዲህ ህብረተሰቡ አይቶ ለፖሊስ አሳውቆ እጅ ከፍንጅ እንዲያዙ የተደረገው። ምርመራውን እንግዲህ በማጣራት ላይና ክስ እንዲመሰረትባቸው ለአቃቤ ሕግ ለማቅረብ ሂደት ላይ እንገኛለን ማለት ነው። በመሰረተ ልማት አውታሮች ላይ በሚፈጸሙ ወንጀሎች የመጀመሪያው ተጎጂ ህብረተሰቡ በመሆኑ እንደዚህ አይነት ወንጀሎችን አስቀድሞ ለመከላከል ህብረተሰቡ ከፖሊስ ጎን በመሆን እያበረከተ ያለውን አስተዋጽኦ አጠናክሮ መቀጠል አለበት ሲሉ መርማሪው በመልእክታቸው አሳስበዋል። ማህበረሰቡ እንግዲህ እንደዚህ አይነት ተመሳሳይ ድርጊት ሲፈጸም አይቶ ማለፍ የለበትም። ወዳውኑ አካባቢ ላይ ላለው ለፖሊስ አባላት የማሳወቅ ስራ መስራት፣ እዛ አካባቢ ላለው ፖሊስ ጣቢያ ደውሎ አሳውቆ ወዳውኑ ለህግ የማቅረብ ስራ ቢሰራ የሚል አስተያየት ነው ያለኝ።